ለአዳም ልጆች መድህን እንደሚሆን አውቆ ፕሮፌሰር ዳኛቸው ምን አላችሁ? ሁላችሁም እዚህ ያላችሁ ታራሚዎች ያለን ታራሚዎችን የቀጠሮ ጊዜ ተከታታዮችንም ሁላችንም እግዚአብሔር ያስፈታል። ጠያቂዎቻችንንም በልደቱ ዋዜማ መጣችሁ ስለጠየቃችሁን እግዚአብሔር አክብሮ ይስጣችሁ፣ ከፍ ያርጋችሁ። የመምጣትህ ነገር ይላል ሰው የቃልን ኃያልነት ሊገልጥ ሊያበራ እየሞከረ ይላል። መጀመሪያ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይመረምራል ይቆፍራል ቅዱሱን መጽሐፍ እያሰሰ መንጎል ብዕሩን መዞ ቁጥር ከምዕራፍ እያጣቀሰ ይጥራል ይለፋል በትርጉም ለማደር ጥልቅ ይጎደፍራል ይሞነጫጭራል በተብታባ ብዕር። ሆኖም አንደበት ቢሰላ የቃላት ግትልትል ቢሰደር ቢበጠር መሬት ሽቅብ ብትጎን ሰማይ ቢተረተር ቃል ብቻ እንዳይደል አእምሮ እያወቀ በጊዜና በአድማስ የማይወሰን የክብር አክሊል አጠለቀ። ለአዳም ልጆች መድህን እንደሚሆን አውቆ የወደቀ ነበርና የገነት ልብሱን አውልቆ በማይሻር ቃሉ ስለቤዠው ያመሰግናል አጥብቆ። ምንም እንኳን ባንገልጸው ምሉዕነቱን አምልተን በትንሿ አእምሯችን ማዳኑን እንነግራለን። ለዓለማት ሁሉ ፈጣሪ በእልልታ እንዘምራለን። ጌታ ሆይ የአዝማናት አስገኝ የጠፈር ካስማ መስራች የዓለማት ቅርጽ ወቃሪ ካለመኖር ወደ መኖር የምስራች ለምን እንዴት መቼ የሚለው ይቅርና ልንመረምር ያይደል ጹብ ልንል በጀን የፍቅርህን መና። ድቡልቡሏን ዓለም ሰማይ አድማስ ጠፈር በድንጋይ ላይ አፈር እሳት ከውሃ ጋር የመርጋቱ ነገር ባሪያ በአምሳልህ አዳምን እነሆ የማለትህ ታምር ሲደንቀን እንዳለ ለዘመናት ሁሉ በደም ማህተም ላይ ታስሮ ሊቋጭ ውሉ ለዘላለም ጸንቶ ሊገለጽ በኃይሉ የኦሪት ነቢያቱ ይፈጸም ዘንድ ቃሉ ከ5 ቀናት ተኩል ከውድቀት በኋላ መታበይ ካወረን ከድቅድቅ ጨለማ መታበይ ካወረን ከድቅድቁ ጥላ ከድንኳን ሙሽራ የወጣልን ጮራ በከዋክብት ቀመር ብርሃን እየመራ ከሔዋን የልጅ ልጅ በምስራቅ አበራ። ጌታ ሆይ ወደ ወደቅንበት የመምጣት ዜና ቢደገም ቢሰለስ ቢከለስ ቢጠና ከሰማያት ወርደህ የድንግልን ሥጋ የመልበስህ ነገር እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ከሔዋን ጋር የለበሰውን እድፍ በቃል በውልደት በመስቀልህ ልትገፍ የበደል ደብዳቤ ከስሩ ለመቅደድ በፈጠርከው ፍጡር ቀድሰህ መወለድ የቆሸሸን ዓለም በደምህ ለማጠብ ከመፍጠር ባሻገር ለማዳን መጠበብ እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ሆይ ተላላ ምሉ በኩለሄን ሲመኛት ሲጉላላ የእርቃን ማሰሪያውን ጸበለስ በላ። አዳም ከጌታው ጋር ውሉን አፈረሰ የገነት ክቡር ሰው በቅጽበት ረከሰ። እንደ በደሉ ልክ ቢታሰብ ክህደቱ በአሳች መሳሳት አምላኩን መርሳቱ ወድቀን ቀርተን ቢሆን ከጥንት ከጠዋቱ የፈጠረን ጌታ ቢተውን ቢረሳን ቢጣላን አምርሮ 5 ተኩል ቆጥሮ የማዳን ቃል ኪዳን ባይገባልን ኖሮ ሞትስ ያኔ ነበር የሔዋን ለቅሶ የአዳም ሮሮ።
የላቀ ያወቀ ስልጣን ክብር ሽቶ በሔዋን ሰጠችኝ በላሁ ተመካኝቶ የሰለጠነብን ወደ ጥልቅ የመራን የኃጢአት ሻጋታ ሲያዋክብ ሲያላጋ በደዌ የመታ ግን አልተወንምና የፍጥረታት ጌታ ሲታሰብ ሲታለም በልቦና ኖሮ በድንግል ማኅፀን እግዚአብሔር ቃል አድሮ በከብቶቹ በረት በግርግም ተወልዶ በዓመት ፍዳ ፋንታ የምረት ጠል ወርዶ የእንጦሮጦስ እሳት ጥልቁ ተመርምሮ የዲያብሎስ አጥር ጥርሱ ተሰባብሮ ካሰረን ሰንሰለት ተዋርዶ ተባሮ በነጥበው ደምህ ቆሻሻችን ጸዳ የገነት በር ብርሃን አበባ ፈነዳ በልደትህ ብርሃን ለብሰናል ጻዳ የድንግል ማርያም ልጅ ለብሰናል ጻዳ ሰባ ሰገል መጡ ሊሰግዱ በሙሉ ሊሰግዱ በሙሉ ሊሰግዱ በሙሉ የእስራኤል ንጉሥ ተወልዷል እያሉ ተወልዷል እያሉ ተወልዷል እያሉ ይኸው ተወልዷል መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት አልበደልንም፣ አላመነዘርንም፣ አልዋሸንም፣ አልዘፈንም፣ አላማንም። እስቲ ራሳችንን እንጠይቅ። የምድራዊ ስርዓት ባልጠበቃችሁበት ሰዓት ሊፈታ ይችላል። አትወጡም የተባላችሁትንም ውጡ ልትባሉ ትችላላችሁ። አይደለም ከማረሚያ ቤት ከሀገር መውጣት አትችልም ነበር እገዳው የኔ አይደለም። ከማረሚያ ቤት ከሀገር መውጣት እንደምችል እግዚአብሔር አሳየና ነፃ ነህ ተባልኩ። አሜሪካን ደርሼ 3 ወር ቆይቼ እዛ አገልግዬ መጣሁ። ቅዳሜ ነው የገባሁት። እናንተ መውጣት አትችሉም? ማንም ያስወጣው? ማንም ይችለው? እግዚአብሔር ይችላል። ከናንተ የሚፈለገው መጸጸት ነው። ማነው ንጹህ? እግዚአብሔርን ያልበደለ ማን አለ? እግዚአብሔርን ያላሳዘነ ማን አለ? እስቲ ወደ ህሊናችሁ ተመለሱ። ምን አድርጋችሁ ነበር? ማረሚያ ቤት ከመምጣታችሁ በፊት የነበራችሁበትን ህይወት ተመልከቱ። ጫት ቃሚ አልነበርንም፣ አጫሽ አልነበርንም፣ ሰካራም አልነበርንም፣ አመንዝራ አልነበርንም፣ የሰው ገንዘብ አልወሰድንም፣ ደሃ አልበደርንም፣ ፍርድ አላጓደርንም። ራሳችንን እንጠይቅ። እግዚአብሔር እኔን ስለፈለገኝ ነው በሉ። እግዚአብሔር መጎብኘት ይችላል። ከዮሴፍ ጋር የታሰረ እግዚአብሔር ከናንተም ጋር ይታሰራል። ጴጥሮስ በታሰረበት ሰዓት ለሐዋርያው ለቅዱስ ጴጥሮስ 2 ሰንሰለት ነበር እጁ ላይ የተደረገው። ሰንሰለቱን ግን ማን በጠሰው? እግዚአብሔር በጠሰው። ከእጁም ላይ ሰንሰለቱ ወደቀ ይላል መጽሐፍ። እነ ጳውሎስና ሲላስ እስር ቤት ሲገቡ እስር ቤት ውስጥ ሆነው ይዘምሩ ነበር፣ እግዚአብሔርን ያመሰግኑ ነበር። እኛ በእስር ቤት ሆነን እግዚአብሔርን አመስግነናል። ያጉረመረምን የለንም። እግዚአብሔር አሁን አለ አንተ ምን ያለ በደሌ ታሰርኩ አሁን እንዲህ መደረግ አልነበረበትን ብለን እግዚአብሔርን የረሳን የለንም። ግዴላችሁም እግዚአብሔርን አስታውሱ። የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የጠቢባን ጠቢብ የኃያላን ሁሉ ኃያል እግዚአብሔር የታሰረን ማስፈታት አይደለም የሞተን ማስነሳት ይችላል። የአልዓዛር አምላክ የኛ አምላክ ነው። የጣቢታ አምላክ የኛ አምላክ ነው። ባህረ ኤርትራ ግን እንዘጋጅ። ማረሚያ ቤቱን የንስሐ ቤት እናደርገው። ንስሐ ቤት እናደርገው። ነበር ብለን ራሳችንን እንጠይቅ። ምን በድዬ ነበር ብለን እንጠይቅ። ወንጀል ያልሆነ ግን ኃጢአት የሆነ በእኛ ውስጥ እኮ ብዙ ነገር ይኖራል። እኛ እግዚአብሔር ባይሸፍነን ኖሮ እናንተ ፊት ቆመን እናገለግላለን? ወዳጄ ነገ ከዚህ ህይወት ውስጥ እግዚአብሔር በቸርነቱ አውጥታችሁ ለሀገራችሁ፣ ለቤተክርስቲያናችሁ፣ ለቤተሰቦቻችሁ ጥሩ የምትሰሩበት ይሆናል። ማንም ሰው ክፉ ቢሰራ የእጁን ያገኛል። ማንም የትኛውም የስልጣን ወንበር ላይ ቢቀመጥ ከሱ የሚበልጥ ማን አለ? እግዚአብሔር አለ። በጎ መስራት ለራስ ነው። ቅድም ኮማንደር ናት ሰበከች እኮ ነው። ከሷ በኋላ መስበክ የራሱ እውነት ነው። የጌታ ልደት አባትና ልጅ በአማረ ሸክላ ሳህን ይበላሉ።
አያትየው በእንጨት ገበቴ ትውልዱ ጠያቂ ነውና አባዬ እኔ እናንተ በአማረ ሸክላ ሳህን አባባ አያቴ ግን በእንጨት ገበቴ ለምንድን ነው አለው። አይ እሱ ተንቀጥቅጦ ሸምግሏል ይሰብራል ብዬ ነው አለ። ልጅየውም ቀበል አድርጎ እንግዲያውስ ይሄንን የእንጨት ገበቴ በጥንቃቄ አስቀምጠው ነገ አንተም ትበላበታለህና። ሰው የዘራውን ነው የሚያጭደው። አሳሪ የነበረ ታሳሪ ሆኖ አብሮን ነበረ። ወዳጄ በጣም በስልጣን አንመካ፣ በመሳሪያ እንመካ፣ በዘር እንመካ፣ በሀብት እንመካ። የሚመካ ቢኖር በእግዚአብሔር ይመካ። ትምክታችን እግዚአብሔር ሊሆን ይገባል። ሁሉ ነገር ያልፋል፣ የማያልፍ ነገር የለም። ስለዚህ ለሚያልፍ ነገር የማያልፍ ነገር ማድረግ የለብንም። እኔ በዚህ አጋጣሚ ማረሚያ ቤት እንደዚህ ይሆናል ብዬ አልጠበቅኩም። አንዳንዶች ገጽታ ግንባታ ሰርተህላቸዋል አሉ ሚዲያ ላይ። ታዲያ ያየሁትን በጎ ነገር ነው የተናገርኩት። ሜክሲኮ ነበርንና ምንም አልቸገረንም፣ ምግብ አልቸገረንም። የቤታችን የማናደርገውን እኮ በሃይላንድ እንታጠብ ነበር። ስለዚህ ይሄን ነገር ያየነውን ስለተናገርን ነው። ለማረሚያ ቤቱም ደግሞ እንደዚህ መንፈሳዊ ነገር ማድረግ ትልቅ ነገር ነው። ትውልድ የሚታነጸው በቃለ እግዚአብሔር ነው። ሀገር የሚሰራው በቃለ እግዚአብሔር ነው። በሃይማኖት የሚገነባ ትውልድ ነው የሚያስፈልገው። እዚህ እናንተ አሁን ለበጎ ነው በሉ፣ መታሰሬ ለበጎ ነው፣ እግዚአብሔር የተሻለ ነገር ለእኔ አዘጋጅቶልኛልና በሉ። እኔ መጽሐፍ ጽፌ ላሳትም ስል ነው የገንዘብ ማሰባሰቢያ ፕሮግራም ላደርግ እሁድ ላደርግ ሰኞ የታሰርኩት። እስር ቤት ውስጥ ሞኜ ሆስፒታል ገብቼ ነበር። እንዴት መጽሐፉን ሳላሳትም እታሰራለሁ ብዬ ተጨነቅኩ። ለምን እግዚአብሔር ይሄን አደረግ ካልኩ የእግዚአብሔር በጎ ማድረጉን ለመቀበል ከበደኝ። ልክ ከእስር ቤት እንደወጣው ከማረሚያ ቤት እንደወጣው አንዱ መጣና 300 ሺህ ብር እኔ መጽሐፉን አሳትምልሃለሁ አለኝ። አሃ ለበጎ ነው ለካ ሳለምን አንተ ቤት ውስጥ ብሩን አመጣ አልኩኝ። ከዛ ነፃ ነህ መሄድ ትችላለህ የሚለው እገዳ ተነሳልኝ። ከዛ መጽሐፉ አሜሪካን ሀገር ተመረቀ። አሁን እኔ ማረሚያ ቤት ወጥቼ መጽሐፍ አሳትሜ አሜሪካን ሄጄ አስመርቃለሁ ብዬ ጠብቅ ነበር። ማን ይችላል? እግዚአብሔር ይችላል። ሰገነት ላይ ያቆማችኋል፣ በክብር ያነሳችኋል። ያን ጊዜ የራቋችሁ ሁሉ ይመጣሉ። በአጣ ሰዓት፣ በተያዝክበት ሰዓት፣ በታሰርክበት ሰዓት ወዳጅህን የምትለይበት ወቅት ነው። ሲኖርህ የሚያጨበጭብ ታጠራው ሰላም የሚልህ አንተ በሌለ ሰዓት፣ በተቸገርክ ሰዓት ቤተሰቦችን እንኳን ዞር ብሎ አያይም። ማን ያያል? እግዚአብሔር ያያል። አንተ ወደ እግዚአብሔር ተመልከት። አዎ የደስታ ዓመት ነው፣ የደስታ ቀን ነው ዛሬ። ጌታችን ተወለደ። ኤልሻዳይ አማኑኤል መድኃኔዓለም ተወለደ። የስጦታ ቀን ነው። መባ እናታችን እመቤታችን ቅድስት ድንግል ወላዲት አምላክ ልጇ ኢየሱስ ክርስቶስን የሰጠችበት ቀን ነው። ሰውና መላእክት የዘመሩበት ቀን ነው። በገና ጨዋታ አይቆጡም። ጌታ የደስታ ቀን ነው፣ የዝማሬ ቀን ነው። ከሰባ ሰገል አንዱ ኢትዮጵያዊ ኮከብ ንጉስ 17 ዓመት ኢትዮጵያን የመራ ንጉስ ባዜን ወርቁን የሰጠበት ቀን ነው። ስለዚህ ደስ ብሏችሁ በዓሉን አሉ። ከቤተሰብ ስለተለያችሁ አይክፋችሁ። ከእግዚአብሔር ስትለዩ ነው ሊከፋችሁ የሚገባው። ከእግዚአብሔር ሁልጊዜ አትለዩ። በደስታም በሐዘንም። በመጨረሻ አንድ ነገር ነግራችሁ ልጠቅልለው። ቢቻል ማረሚያ ቤቱ እንደዚህ አይነት ጉባኤዎችን በየ3 ወሩም በየ6 ወሩም በየወሩም ቢያደርግና ካለም ቢቀጥል በጣም ጥሩ ነው። እኛም ሚዲያዎች ደግሞ እንደው ለአንድ ጊዜ ብቻ ሳይሆን በተከታታይ ማረሚያ ቤት ውስጥ ብዙ ስራ ሊሰራ ስለሚገባ በተለይ ሜንታል ትራፒ ስለሚያስፈልግ ታራሚው ከእንጀራ በላይ ተስፋ እንዳይቆርጥ፣ ኢትዮጵያዊነቱን እንዳይጠላ፣ ስደተኛ እንዳይሆን እግዚአብሔር ለበጎ ነው ያደረገው ብሎ እንዲቀበል ተከታታይ ስራዎችን የምንሰራበት ነገር ቢፈጠር መልካም ነው ብዬ አስባለሁና እኛ በእኛ በኩል ሎዛ ኢቨንት አለ። እንደ ደረጀ ዞይንያ ከዚህ በፊትም ደውለውልናል። ለመንበር አበበ ያረጋል። አሁንም ከጎናችሁ እንቆማለን። ሀብታምና ድሃ ደኑን እየመነጠሩ ሲሄዱ የሀብታሙ ጣት ይቆረጣል። ድሃው ለበጎ ነው አለው። እንዴት የኔ ጣት ሲቆረጥ ለበጎ ነው ትላለህ አለና የሀብታም እጅ ረጅም ነው አሳሰረው። ያለ ምክንያት እኮ የታሰራለ፣ ምንም ሳይሰራ ብቻ በግፍ የታሰረ እኮ አለ። እውነት ማስረጃ ከሌለ ባዶ ነው። እውነት ማስረጃ ያስፈልገዋል። ልክ አሜሪካን ሀገር ከ20 ነው ከ30 ዓመት በኋላ ሰውየው ታስሮ ቆይቶ ነፃ ነው ተባለ። እድሜው ተበልቶ ማለት ነው።
እንዴት አለውና አሳሰረው። እሱ ብቻውን በሚሄድበት ሰዓት ሽፍቶች አገኙትና ሊሰውት ሲሉ እጁን ሲያስሩ ጣቱ ቆራጣ ነው። እኛማ ለጌታችን ቆራጣ ጣት ያለውን አንሰዋም ብለው ፈቱት። ወደ እስር ቤት መጣና ይቅርታ አድርግልኝ አለው። ምን ነው እኔ ነኝ እኮ በግፍ ያሳሰር። አረ የኔ መታሰር ለበጎ ነው ሲል እኔ እኮ ነኝ በግፍ ያሳሰርኩ አለው። የምንሄደው እኔ እናንተ ነበር። አዎ እነሱ ደግሞ ያኔ ቆራጣ ጣት ያልሆንኩትን እኔን ይሰው ነበር። የኔ መታሰር ለበጎ ነው። ስለዚህ ለበጎ ነው ብላችሁ ተቀበሉ። እከሌ ያሰረኝ እከሌ ያሳሰረኝ አትበሉ። በዚህ አጋጣሚ እናንተን ብቻ ሳይሆን ደግሞ አንዳንድ የፖሊስ ማረሚያ ሰዎችንም ኃላፊዎችንም እባካችሁ ሰውነትን አትዘንጉ። ካቴና ስታጠልቁ ተጠንቀቁ። ሞራል ጠብቁ። ጠያቂ ሲመጣ የሚደረጉ ነገሮች ጥንቃቄ ያስፈልገዋል። ሰዎች በጎ ነገር ይዘው እንዲሄዱ አድርጉ። አዎ ሀሳብ መሰብሰቦች ቢኖሩ እንዴት ነው የምንይዘው እንዴት ነው አያያዙ የሚለውንም ቢታይ ጥሩ ነው። በአንድ በሁለት ደካማ ሌላው ነገር እንዳይሰደብ እንዳይደረግ ጥንቃቄ ያስፈልገዋል። ጥሩ ያልሆኑ ስላሉ በእርግጠኝነት መነግራችሁ ጥሩ ያልሆኑ ስላሉ ከቃላት አነጋገር ጀምሮ ታራሚ ቫይረስ አይደለም፣ ኮሮና አይደለም። አይምሮውን መጠበቅ ያስፈልጋል። ጥሩዎች ደግሞ የዋሆች የሆኑ አሉ። ምክንያቱም ይሄን የምለው አሁን ልናገረው ሚዲያ ስላለ መናገር አልፈልግም፣ በግል ግን መናገር ስለምችል ነውና ወንድማማቾች ነን፣ ህብረት አለን። እናንተ ፖሊሶችን እንደ ጠላት አትዩ፣ እንደ ወዳጅ አይተን በፍቅር ማረሚያ ቤት ውስጥ ታርመን በጎ ነገር ሰርተን እንድንወጣ ያስፈልጋል። አዎ ጌታ ተወልዷል። እንኳን አደረሳችሁ፣ እንኳን ደስ ያላችሁ። እንወዳችኋለን። ቀሪው ዘመን የፍስሐ የፍቅር የሰላም ይሁን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8 ቁጥር 28 ማረሚያ ቤቱን የተባበሩትን አካላቶች በሙሉ ከልብ እናመሰግናለን። ጥንቃቄ የሚያስፈልግበትን ቦታ ካሜራና ስልክ ፈቅዶ እንዲተላለፍ ማድረጋቸው የማረሚያ ቤቱን ታላቅነት የሚያሳይ ነው። ለዚህ ዝግጅት ማማር ትልቁን ስራ የሰራውን ኤቨንት ኦርጋናይዜሽንን ወይንም ኤቨንት ሎዛ ኤቨንትን ከልብ እናመሰግናለን። ሊቀ አእላፍ የቀድሞ የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ እንግዲህ እግዚአብሔር ለበጎ እዚያ ቆይቷቸዋል። ሲወጡ ብዙ መልካም ስራ ቤተክርስቲያንን የሚክስ ብዙ ስራ ይሰራሉ ብለን ተስፋ እናደርጋለን። አበበ ያረጋል ዋጋ የከፈለ ጋዜጠኛ ነው። እግዚአብሔር ሁላችሁንም በቸርነቱ ያስፈታልን። ሊቀ ትጉሃን መምህር ደረጀ ዘወይን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን። እባካችሁ እግዚአብሔርን አመስግኑልን። ስለ ሁሉም ነገር እግዚአብሔርን አመስግኑልን። ደግመን ደጋግመን እናወራለን። ስለ ሌሎች ነገሮች አይመለከተንም። በዋናነት ግን ለፈቀዱልን በጣም ነው የምናመሰግነው። አስቀድሞ መምህር ደረጀ እንደተናገረው እንደዚሁም ስለተባበራችሁን ውስጥ ያላችሁን በጣም ነው የምናመሰግነው። እናንተ ባታመቻችሁ ነገር ኑሮ ይሄ አይሆንም ነበርና እኛም ደግሞ አክብራችሁን እንዳስገባችሁን በክብር በመውጣት አባላትንም ኃላፊዎችንም እናስመሰግናችኋለን። ልንለያይ የቀረን 30 ደቂቃ ነው። 11:45 ነው የተፈቀደልን። እስከ 11 ሰዓት ከ45 ብቻ ነው የምንቆየው። እዚያ አመስግነን በሰላም እንሄዳለን ማለት ነው። ለነሱም በመፍቀዳቸው የማይጸጸቱበት ይልቁንም ደስ የሚሰኙበት። ምክንያቱም ይሄ ሁሉ ታራሚ ምን ሆነ? ቃል እግዚአብሔርን ሰማ። መታረም ማለት በነገራችን ላይ ቃል እግዚአብሔርን ሰው ሲሰማ ሲታነጽ እና ከወጣ በኋላ ማህበረሰቡን ሲጠቅም ነው እንጂ ከዚህ ሆኖ ቂም በቀል ይዞ ሲወጣ ደግሞ ሌላ ነገር ጉዳት ካደረሰ ያ ሰው አልታረመም ማለት ነው። እና አሁን ማረሚያ ቤቱ እያደረገ ያለው በህግም በቃል እግዚአብሔርን እንድትታረሙ እንድንታረም እኛንም ጭምር ነው ያደረገውና ይሄ ሰዋዊ ነው። ይሄ የአመራሩን ብስለት ነው የሚያሳየው እና በጣም ነው ኢንስፔክተር ድሪባ አቡነሽ ማዕረጉን እየረሳሁ እና ሌሎችም አመራር ላይ ያላችሁት በሙሉ እናመሰግናለን። እጅግ ደስ ብሎናል። እግዚአብሔር ይስጥልን። እዚህ ማረሚያ ቤት ያሉ አንድ ወንድም አሉ ወይም አለ ረዳት ፕሮፌሰር ዳኜ አበባል ረዳት ፕሮፌሰር ዳኜ አበባ አንዲት አጭር ግጥም ያቀርብልናል። አያችሁት? ከዚሁ ከማረሚያ ቤቱ ከናንተ ለናንተ ማለት ነው። እንደዚህ እናደርጋለን።
በዘፈን በጭፈራ ከሚሆን በቃል እግዚአብሔር እንደዚህ ሲሆን በጣም ነው ደስ የሚለው። ይህንን መርሃ ግብር በነገራችን ላይ ይህንን ቋንቋ የሚሰሙ ኢትዮጵያውያንና ኤርትራውያን በአጠቃላይ ያዳመጡት ነው የሚገኙት። በቀጥታ ስርጭት መርሃ ግብሩ እየተላለፈ ነው። ቲክቶከሯ ሶስና ባየ፣ የማርከን እናት ቤቲ፣ አንድ አምላክ፣ ፋሲል ይርጋ፣ ተሞ የጌታ ልጅ፣ ዮሚፍ፣ መንክር ሚዲያ፣ አዛሄል፣ ሎዛ ሚዲያ፣ ደረጀ ዘወይንዬ ሚዲያ ይህንን መርሃ ግብር በቀጥታ ስርጭት እያስተላለፉት ነው። ጎልድና ልደተ ቃል በቀጥታ ስርጭት እያስተላለፉት ነው። በበርካታ ሚዲያዎች እየተላለፈ ነው የሚገኘው። ወደ ግጥሙ ወስዳችኋለሁ። ከዛ በኋላ ዝማሬዎችን አከታትለን እንዘምርና በጸሎት ዘግተን እንለያያለን ማለት ነው። ስለ ሁሉም ነገር ማን ይመስገን? እስቲ ሁለት እጃችሁ ወደ ላይ፣ ሁለት እጃችሁ ከፍ። ቢጫ ቢጫ ይታየል፣ ቢጫ ወደ ላይ። አሁን በደንብ አድርጋችሁ አመስግኑ እግዚአብሔር። አሜን። ረዳት ፕሮፌሰር ዳኛችሁ ነሽ እንደምን ዋላችሁ? ሁላችሁም እዚህ ያላችሁ ታራሚዎች ያለን ታራሚዎችን የቀጠሮ ጊዜ ተከታታዮችንም ሁላችንም እግዚአብሔር ያስፈታል። ጠያቂዎቻችንንም በልደቱ ዋዜማ መጣችሁ ስለጠየቃችሁን እግዚአብሔር አክብሮ ይስጣችሁ፣ ከፍ ያርጋችሁ። የመምጣትህ ነገር ይላል ሰው የቃልን ኃያልነት ሊያበራ እየሞከረ ይላል። መጀመሪያ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይመረምራል፣ ይቆፍራል፣ ቅዱሱን መጽሐፍ እያሰሰ መንጎል ብዕሩን መዞ ቁጥር ከምዕራፍ እያጣቀሰ ይጥራል፣ ይለፋል፣ በትርጉም ለማደር ጥልቅ ይጎደፍራል፣ ይሞነጫጭራል በተብታባ ብዕር። ሆኖም አንደበት ቢሰላ የቃላት ግትልትል ቢሰደር ቢበጠር መሬት ሽቅብ ብትሆን ሰማይ ቢተረተር ቃል ብቻ እንዳይደል አእምሮው እያወቀ በጊዜና በአድማስ የማይወሰን የክብር አክሊል አጠለቀ። ለአዳም ልጆች መድህን እንደሚሆን አውቆ የወደቀ ነበርና የገነት ልብሱን አውልቆ በማይሻር ቃሉ ስለቤዠው ያመሰግናል አጥብቆ። ምንም እንኳን ባንገልጸው ምሉዕነቱን አምልተን በትንሿ አእምሯችን ማዳኑን እንነግራለን። ለዓለማት ሁሉ ፈጣሪ በእልልታ እንዘምራለን። ጌታ ሆይ የአዝማናት አስገኝ የጠፈር ካስማ መስራች የዓለማት ቅርጽ ወቃሪ ካለመኖር ወደ መኖር የምስራች ለምን እንዴት መቼ የሚለው ይቅርና ልንመረምር ያይደል ጹብ ልንል በጀን የፍቅርህን መና። ድቡልቡሏን ዓለም ሰማይ አድማስ ጠፈር በድንጋይ ላይ አፈር እሳት ከውሃ ጋር የመርጋቱ ነገር ባሪያ በአምሳልህ አዳምን እነሆ የማለትህ ታምር ሲደንቀን እንዳለ ለዘመናት ሁሉ በደም ማህተም ላይ ታስሮ ሊቋጭ ውሉ ለዘላለም ጸንቶ ሊገለጽ በኃይሉ የኦሪት ነቢያቱ ይፈጸም ዘንድ ቃሉ ከ5 ቀናት ተኩል ከውድቀት በኋላ መታበይ ካወረን ከድቅድቁ ጨለማ መታበይ ካወረን ከድቅድቁ ጥላ ከድንኳን ሙሽራ የወጣልን ጮራ በከዋክብት ቀመር ብርሃን እየመራ ከሔዋን የልጅ ልጅ በምስራቅ አበራ። ጌታ ሆይ ወደ ወደቅንበት የመምጣት ዜና ቢደገም ቢሰለስ ቢከለስ ቢጠና ከሰማያት ወርደህ የድንግልን ሥጋ የመልበስህ ነገር እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ከሔዋን ጋር የለበሰውን እልፍ በቃል በውልደት በመስቀልህ ልትገፍ የበደል ደብዳቤ ከስሩ ለመቅደድ በፈጠርከው ፍጡር ቀድሰ መወለድ የቆሸሸን ዓለም በደምህ ለማጠብ ከመፍጠር ባሻገር ለማዳን መጥበብ እጹብ ድንቅ ካልተሰኘ በቀር መሬት ይጨንቃታል አይችለውም ጠፈር። አዳም ሆይ ተላላ ምሉ በኩለሄን ሲመኛት ሲብላላ የእርቃን ማሰሪያውን ጸበለስ በላ። አዳም ከጌታው ጋር ውሉን አፈረሰ የገነት ክቡር ሰው በቅጽበት ረከሰ። እንደ በደሉ ልክ ቢታሰብ ክህደቱ በአሳች መሳሳት አምላኩን መርሳቱ ወድቀን ቀርተን ቢሆን ከጥንት ከጠዋቱ የፈጠረን ጌታ ቢተወን ቢረሳን ቢጣላን አምርሮ 5 ተኩል ቆጥሮ የማዳን ቃል ኪዳን ባይገባልን ኖሮ
ሞትስያን የነበር የሔዋን ለቅሶ የአዳም ሩሩ የላቀ ያወቀ ስልጣን ክብር ሽቶ ሲያዋቅ ሲያላጋ በደዌ የመታ ግን አልተወንምና የፍጥረታት ጌታ ሲታሰብ ሲታለም በልቦና ኖሮ በድንግል ማኅፀን እግዚአብሔር ቃል አድሮ በከብቶቹ በረት በግርግም ተወልዶ በዓመት ፍዳ ፋንታ የምሕረት ጠል ወርዶ የእንጦሮጦስ እሳት ጥልቁ ተመርምሮ የዲያብሎስ አጥር ጥርሱ ተሰባብሮ ካሰረን ሰንሰለት ተዋርዶ ተባሮ በነጠበው ደምህ ቆሻሻችን ጸዳ የገነት በር ብርሃን አበባ ፈነዳ በልደት ብርሃን ለብሰናል ጻዳ የድንግል ማርያም ልጅ ለብሰናል ጻዳ። ፕሮፌሰሩ ታራሚ ያቀረበው ድንቅ ግጥም እባካችሁ አመስግኑ። ፕሮፌሰር እዚህ ባለበት ትቆይልናለህ። አንዳንድ ደቂቃ አርቲስቶቹ መልእክት ያስተላልፋሉ። ከዛ ቲክቶከሮቹ ደግሞ ሚዲያዎቹ ደግሞ በያሉበት ስማቸውን ስጠራው ከፍ እያሉ እየተነሱ እጅ ነሳችኋል መልእክት ያስተላልፋሉ። ባሉበት ሰዓት ስለሌለን ለማሳጠር ያክል ነውና እስቲ አርቲስት ቃል ኪዳን አበራ፣ አርቲስት ተስፋለም እና ኮሜዲያን ስንታየው ክፍሌ አንዴ ነው ልኝ ወደዚህ ሶስታችሁም በአንድ ላይ ቃል መሀል ላይ ተስፍሽና ስንትሽ ዳርና ዳር። በነገራችን ላይ ያለ ስኬጁል ነው ከ3 ቀን በፊት የነገርናቸው። ስንት እኮ ገንዘብ የሚሰበሰብበት ቦታ ሂደናል። ስንት ድንጋይ ለመከመር ስንት ቦታ ሂደናል። የታረመን እስረኛን ማጽናናት እንዴት ያለ ታላቅ ነገር ነው። ምንም አይነት ፕሮግራም ቢኖረን እንሄዳለን ብለው መርሃ ግብራቸውን ሰርዘው ነው የመጡትና እባካችሁ አመስግኑልኝ እና አንዳንድ ደቂቃ መልእክት አስተላልፉ። ከቃል ጀምራለሁ፣ ከዛ ወደ ተስፍሽ፣ ከዛ ወደ ስንትሽ። እሺ፣ እንዴት ዋላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም አደረሳችሁ አደረሰ። ብዙ ጊዜ ላለሁኝ አባወራ እያለ ማወራት ቀርም ላለሁኝ፣ ዛሬ ግን ቀደምኩ። ለምን ይመስላችኋል? በጣም ስለደነገጥኩኝ። እግዚአብሔር የወደደውና የፈቀደው ብዙ ነገር ይኖራል። ዛሬ ከመካከላችሁ ስለተገኘው እጅግ በጣም ደስ ብሎኛል። እዚህ ጋር ቁጭ ብዬ እያዳመጥኩኝ እንደ ድንገት ነው ፕሮፌሰር ሲጠራ ቀና አልኩኝ። መምህሬ ነው፣ አዲስ አበባ ዩኒቨርሲቲ አስተምሮኝ ነበረና በጣም የደነገጥኩት። በጣም ደንግጫለሁ። ስላገኘሁትም ደስ ብሎኛል። ሁላችሁም እዚህ ስላላችሁ ቅድም ብዙ ነገር ተብሏልና እዚህ በመኖራችሁ እግዚአብሔርን አመስግኑ። እግዚአብሔር ምንም ነገር ሳይፈቅድ አይሆንም። ከብዙ ነገር ሊያሳልፈን፣ ከብዙ ነገር ሊሰውረን፣ ከብዙ ነገር ሊጠብቀን ነው እዚህ ያስቀመጠን ብላችሁ አመስግኑ። እኛንም ደግሞ እናንተን እዚህ መተን ስንጎበኝ ከደስታው ባሻገር ደግሞ ዛሬ ብዙ ነገር ተምረን ነው ወደ ቤታችን የምንሄደው። በህልናችን ውስጥ ብዙ ነገሮች ይመጣሉ። እግዚአብሔር እየጠበቀ እግዚአብሔር እየሸፈነ ለዚች ቀን አደርሶናል። እግዚአብሔር ሁላችሁንም ከእስር ፈቶ ለቤታችሁ ያውቃችሁ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም አደረሳችሁ አደረሰን ማለት እወዳለሁ። ቅድም ገልጸዋለች ቃል አዲስ አበባ ዩኒቨርሲቲ መምህራችን በእውነት በጣም ከጎናችን ሆኖ ሲቸግረን ሩጠን ቢሮ ሄደን ምን ጠይቀው ያልገባንን ነገር የሚያስረዳን ከትምህርት ውጪ በፈለግነው ሰዓት እየሄድን የምንጠይቀው መምህራችን፣ እንደዚሁም ደግሞ በሚያስፈልገን ጊዜ ትምህርትን ብቻ አይደለም፣ አንዳንዴ የአዲስ አበባ ዩኒቨርሲቲ ውስጥ የግልም ነገር ሊኖር ይችላል፣ እየሄድን የምናማክረው የምናወራው፣ አንዳንዴም ግሬድ ዝቅ ሲለብን የምንለምነው ወንድማችን እዚህ ሳይሆን ደንግጫለሁና እግዚአብሔር ለበጎ ነው። መምህርም ተናግረዋል። ለበጎ ነው፣ ትልቅ ነገር ነው።
ሊያስተምረን ሲፈልግ ወይም ከሆነ ነገር ሊከልለን ሲፈልግ ወደዚህ ቦታ ወደዚህ ስፍራ ያመጣናል። እኛ ደግሞ ወደዚህ ስንመጣ ምክንያት አለን። ቅድም ተናግረዋለች ቃል በአንድም ይሁን በሌላ በትንሽም ይሁን በትልቅ ሳናቀው ወደዚህ ስፍራ የምንመጣበት ሁኔታ አለ። ስለዚህ አረማመዳችንን አካሄዳችንን እንድናስተውል እንድናይ ስላደረገን በእውነት እግዚአብሔርንም በጣም እናመሰግናለን። እናንተንም እጅግ አድርገን እናመሰግናችኋለን። አንዳንድ ጊዜ ይገርመኛል ሰው ሲያርፍ ወደ ቀብር ስንሄድ የኛ ተራ መቼ እንደሆነ እንዘነጋዋለን። ስለዚህ ኃጢአታችንን እዛው ልክ እናፈጥመዋለን። እዚህ ቦታም ስንመጣ መቼ እንደምንመጣ እናውቀውም። ነገር ግን አረማመዳችንን አካሄዳችንን እንድናስተውል ያደርገናል። ጋዜጠኛ ቅድም ነግሮኛል። እንደው አደራህን ተሳስተ ሳት ብሎ እንደው ቼክ ላይ ነግር ያለው ሹክ አሉኝ ነው። አንዳንድ ጊዜ አይመስለንም ይሆናል ብለን አንጠብቅም። ይሆናልና እንድንማር አድርገውናል። እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። በድጋሚ መልካም ነው። እንዴት አረፈዳችሁ? በእውነቱ እግዚአብሔር መልካም ነው። ሁሉን አመቻችቶ እናንተም ያላችሁበት ሁኔታ ተቀይሮ ከቤተሰብ ከማህበረሰብ ከአካባቢያችሁ እንድትቀላቀሉ መድኃኔዓለም ፈቃዱ ይሁን። ሳይውል ሳያድር በማግስቱ በገና ማግስት ይህንን ቦታ ፈቅደው እንደዚህ እንድንመጣ ከእናንተ ጋር እንድንገናኝ ላደረጉን የማረሚያ ቤቱ አስተዳደሮች ምስጋናችን የላቀ ነው። ማመስገን ነው። ላለንበት ለሆነው ነገር ሁሉ ከማመስገን ውጪ አማራጭ የለንም። አንድ ስለማመስገን ባልና ሚስት አሉና ብዙ ጊዜ እንግዲህ ይጓልቱ እና ባልና ሚስት ይነጋገሩና የሚስት ወገን ራት እንዲጋበዝ የባል ወገን ራት እንዲጋበዝ ከሚስት ጋር ያወራሉ። ሚስትም ማዘጋጀት ትጀምራለች። በጣም ትደክማለች። ስለማመስገን ነው የተነሳውበት እና በጣም ደክማ በመጨረሻም በርከት ያሉ የባል ወገን ለእራት ይመጣሉ። ገለችውን አመስግኝ። አዎ እናትሽ ያመሰገነችውን አመስግኝ። እማዬ ያመሰገነችው? አዎ ምነው ፈጣሪ እነዚህን ሰዎች እንድጋብዝ መከራ ላይ ጫንክብኝ ብላ ነው። እና አማለይ ለተደረገልን ነገር እናመስግን። የእውነቱን እናመስግን። ማቅረቡ አልቀረም፣ ያ ሁሉ መሆኑ አልቀረም። ነገር ግን ከመምጣታቸው በፊት እንደዚህ አይነት ነገር ነው ያለችውና እንግዲህ በድጋሚ እኔ ንግግር አልችልበትም። እኔ የሰጠኝ 2 ሰዓትን መጠቀም አልቻልኩ። ለበጎ ነው። ቅድም ብዙዎቹ ከተናገሩ በኋላ ብዙ መምህራን እዚህ ጋር ከተናገሩ በኋላ የኛ መናገር አጉል ነው፣ በእውቀት አይደለም እዚህ ጋር የተሰየም ነው እንዳለው ምናልባት እኛ ከበረከቱ እንሳተፍ። ወንድሞቻችን ሄደን በተለያየ አጋጣሚ ያላገኘናቸውን ያልጠየቅናቸውን ወንድሞቻችንን እንጠይቅ በሚል ነው ዛሬ የመጣ ነው እንጂ እናንተን ለመስበክ እንዴ። እኔ አሁን ዩኒቨርሲቲ እውነት ነው። እኔ አሁን በማርበት ማነው ለካ አልተማርኩም። ዩኒቨርሲቲ ወስውሰው ነው እነዚህና ምን አለ ለዚህ ማድረግ እንደ መድኃኔዓለም አልኩት እንዲሁም ለውታትላቸዋል ማርያም እንዴት ሰርግ ነው ድግስ ዩኒቨርሲቲ ተጠራርቶ ይገኛል። የሚገርም ነውና እንደነዚህ ያሉ ሌሎቻችሁ መሀላችሁ ያሉ በእውቀት ውስጥ ብዙ የሆኑ ለሀገር ብዙ ሊተርፉ የሚችሉ ወንድሞቻችን አሉና መድኃኔዓለም ለበጎን ያደረገው ነገ የገና ማግስት ሁሉ ነገር ይስተካከላል። የዛ ሰው ይበለን። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እጅግ አድርገን እናመሰግናለን። የቂሊንጦ ማረሚያ ቤት አስተዳደር ኃላፊዎችን በጠቅላላ ኢንስፔክተር ድርባን፣ ኮማንደር አቦነሽን፣ አባላቱን በአጠቃላይ እናመሰግናለን። ለታራሚዎች ቃል እግዚአብሔር እንዲደርስ ፈቃደኞች ስለሆናችሁ
ነገ የእናንተ መጨረሻ ምን እንደሆነ አይታወቅም። ነገር ግን በምድር ላይ እስካላችሁ ድረስ አራሚዎችንም ታራሚዎችንም ሁላችሁንም በጠቅላላ በዚህ ምድር ላይ እግዚአብሔር ከክፉ ነገር ሁላችሁንም ይሰውራችሁ። መልካም ስራ ግን የክፉ ቀን ስንቅ ስለሆነ ለነሱ ያደረጋችሁት ነገር ለእናንተ በሌላ በጎ ነገር እግዚአብሔር ይጠብቃችሁ። ሰው ማረሚያ ቤት ሲገባ 4 ነገር ማስታወስ አለበት። የመጀመሪያው ከዚህ ከባሰ ነገር እግዚአብሔር ሊጠብቃችሁ እንደሆነ አስቡ። ሁለተኛ በህይወት ዘመናችሁ ቤተክርስቲያን ሄዳችሁ ማታውቁ ሰዎች አላችሁ። ጸሎት ቤት ሄዳችሁ ማታውቁ፣ ንስሐ አባት ይዛችሁ ማታውቁ፣ ቄስ አግኝታችሁ ማታውቁ፣ ተሳልማችሁ ማታውቁ፣ ድርሽ ብላችሁ ማታውቁ ሰዎች አላችሁ። እግዚአብሔር ቃል እግዚአብሔርን ሊያስተምራችሁ ፈልጎ እና እግዚአብሔርን እንድታውቁ ፈልጎ ወደዚህ አምጥቷችኋል። ሁለተኛው ምክንያት ነው። ሶስተኛው ምክንያት በህይወት ዘመናችን ከራሳችን ጋር ስብሰባ ተቀምጠን ማናውቅ ሰዎች አለን። ከህሊናችን ጋር ከራሳችን ጋር ስንባክን የኖርን እና ያደረግነውን ነገር ሁሉ አስታውሰን ማናውቅ፣ ነገር ግን እግዚአብሔር እስር ቤት ሲያስገባን የመጀመሪያ የምናደርገው በሚቀጥለው ቀን ከራሳችን ጋር ነው የምንሰበሰብ። የሰራነው በደል፣ ያጠፋነው ጥፋት፣ ኃጢአት፣ ግፍ፣ በምድር ላይ የፈጸምነው ነገር በሙሉ በሰልፍ ተጠብቀው እስከ ጫፍ ከወንዙ ዳር እስከ ወንዙ ዳር ተሰብስበው ይጠብቃሉ። ወደዚህ ብትል ያ የሰራው በደል ነው፣ ወደዚህ ብትል የሰራው በደል ነው። የሰራው በጎ ነገር ካለ ደግሞ ወደ ላይ ቀና ስትል ታየዋለህ። እና ከራሳችን ጋር እንድንሆን ሲፈልግ እግዚአብሔር እንደዚህ አይነት ቦታ ላይ ያስገባናል። አራተኛው ደግሞ እንድናነብ። አሁን አንብበን ማናቅ ሰዎች አለ። መጽሐፍ የሚባል አንብበን ማናቅ ሰዎች፣ ዕውቀት በጣም ያጠረን እንደ ቁምጣ ያጠረን ሰዎች ነበርን። ወደዚህ ስንገባ እግዚአብሔር ይህንን ያደርጋል ማለት ነው። አምስተኛው እግዚአብሔር ማረሚያ ቤት፣ ሆስፒታል፣ ጸበል፣ ስደት፣ ረሃብና ጥም ላይ ሰዎችን የሚጥልበት አምስተኛውን ነገር ልንገራችሁ። ለሰው እንድንራራ ነው። ለሰው የማንራራ ሰዎች የነበርን፣ አእምሯችን እንደተረከዛችን የወፈረ ሰዎች፣ ማይረባቸው ማይጠማቸው የሚመስለን ሰዎች፣ እዚህ ስንገባ ግን ለሰው ማዘን እንጀምራለን፣ መጸጸት ብለን እንጀምራለን። እና እግዚአብሔር ስለ 4 ስለ 5 ምክንያቶች እዚህ ያስገባል። ስድስተኛውን ንገሩኝ ካላችሁ ግን ተራራውን ከወጣችሁ በኋላ ጫፍ የተራራው አናት ላይ የምታዩት በረከት ሲኖር ሲፈልግ እግዚአብሔር ምን ይሰጣችኋል? መከራን ይሰጣችኋል። ከመከራ በኋላ ምን አለ? ንግስና፣ ልዕልና፣ ሀብት፣ ንብረት፣ ውበት፣ ትዳር። በቃ እግዚአብሔር ይህ ሁሉ ግን ከመከራ በኋላ ነው። እና ከመከራ በኋላ እግዚአብሔር ለቤተሰቦቻችሁ አብቅቶ ለንግስና፣ ለልዕልና፣ ለክብር፣ ለውበት፣ ለዝና፣ ለሀብት፣ ለጤና ያብቃችሁ። የእናንተንም የኔንም መጨረሻ እግዚአብሔር ያሳምርልን። ቲክቶከሮቹ ስጠራችሁ ወደዚህ ትመጣላችሁ ቶሎ ቶሎ እያላችሁ በፍጥነት እዛ ባላችሁበት። እሺ ጎልድ ከመቀመጫ ብድግ ይፈላል። ይሄ ወርቅ ሰው ይባላል። አንድ ያጨብጭቡለት። ይህንን በቀጥታ ስርጭት እያስተላለፈ ያለ ወንድም ነው ሶስና ባየ። ይሄው ሶስና ባየ አንድ አምላክ ወልድ ቲክቶከሮች ናቸው። እሺ ቤተልሔም ወይም የማርከን እናት አጨብጭቡላት እባካችሁ። ፋሲል ይርጋ የማርቆስ ይሄው ከሙ የጌታ ልጅ እግዚአብሔርን አመስግኑለት። ልደት ቃሪታ ልደት እየዞር በልስቲ ልደትን ታውቁታላችሁ። ይሄው ልደት ዳንኤል ሲሰመር ይሄው ታምኖ ሚዲያ አንድ ተመቀመጫ አዛሄላ ሎዛዎች ይሄው ከፊት ለፊት አሉ። ደረጀ ዘወይን እያለ ዘማሪት ህይወት የታለች? ይሄው ዘማሪት ህይወት መሰንቆ አንዱ ከመቀመጫ ብድግ በል። ተቆጣጣሪ ያው ከጀርባ ክሩ የሎዛ ክሩ ከጀርባ አሉ። ሹፌራችን ናት። ወደዚህ ና ይሄው የሎዛ ይሄ ሹፌራችን በ10 ሺህ ብር የነበረውን ትራንስፖርት 5 ሺህ ቀንሶ በ5 ሺህ አመጣ። እግዚአብሔር 5 ልጅና 5 ቢሊዮን ብር ይስጣ። አሜን በሉ። እሺ ድንገት ነው ሰርፕራይዝ የተደረገው። መምህር ደረጀ ዘወይን ያን ወደዚህ ናት። ከዚህ ከታራሚዎች ሰርፕራይዝ ሊያደርጉ መሰለኝ አላውቅም። እስቲ አውጣለን ብለውኛል። ደረደና ተሎ በሉ ኢንስፔክተር ድርባን ደጋግሜ ነው የማመሰግነው። ልክ በሩ የማረሚያ ቤቱ ሲከፈት በፈገግታ የምር ቲያትር ቤት መንገባን ያስመሰሉት እና ከፍትፍቱ ፊቱ በቃ እኛው ሂደን የምናወራው ያየነው ነው አይደል?
ሌላ ማረሚያ ቤት ክፍሉን አይደለም የምናወራው። አላበሉንም፣ አላጠጡንም። ፊታቸው ግን ፈገግታቸው ግን ምንድነው? ምግብ ነው። ስለዚህ ይህንን ነገር ሄደን እናወራለን አይደል? እንደነዚህ አይነት ደግ የመንግስት ሰራተኛ ደግሞ ትንሽ ነው። እኛ የመንግስት ሰራተኛ ሆነን 1-4 ዓመት አሳልፈናልና ዲግሪና አንድ ዲፕሎማና አንድ ዲግሪ ይዘን በ1644 ብር ነበር የተቀጠርኩትና አሁን 1600 ብር ምንድነው አይደል? የኖርነው ምንድነው? በሸርነት ነውና ሀገራችን ኢትዮጵያ ይጠብቅልን፣ ዳሯን ደንበሯን ይጠብቅልን፣ ህዝቡን ይጠብቅልን፣ ሰላምና ጤና ይስጠን። ተዘጋጅቷል? እሺ አጨብጭቡላችሁ። ሊቀት ብርሃን መምህር ደረጀ ዘውዴ የሱክሩ አባላት በሙሉ ልደቱ ነው አክብረውለታል። እግዚአብሔር ይመስገን በሉላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይስጥልን። መምህር ደረጀ ብሎ ሲጠራኝ ከማረሚያ ቤት ስል ይቅርልን ሊሉ ነው እንዴ ብዬ ፈርቼ ነው። ልካድ ይከለም ነው። ልደቴ ሜሪላንድ ነበር። ቀላል ሰው አልመሰላችሁ። 53 ዓመቴ ነው። ዶክተር ልጅ አግኝቻለሁ። ልጆቼም ትልልቅ ናቸው። እግዚአብሔር ያክብርልን። ሚዲያዎችን በሙሉ ከልብ እናመሰግናለን። ከኔ ልደት ይልቅ የእግዚአብሔር ልደት እሱ ይክበር። አሜን። እሺ እግዚአብሔር ይስጥልን። እሺ ይህ ግማሹ ለአባላት ነው፣ ግማሹ ለታራሚዎች ነው። ኦኬ ስለት ቢላ ማየት ስለማይቻል በእንጨት ነው እየቆረጠ ያለው። ይህ ታሪካዊ ልደት ነው። በነገራችን ላይ ታሪካዊ ልደት ነው። እሺ አንድ 3-4 ታራሚዎች ይዛችሁልኝ ነው። ወደዚህ ቢጫ የለበሱት ለምን ሰውት ነው ይፈቅደውላችኋል እኮ አንድ 3-4 ነው። ወደዚህ ይፈቅደውላችኋል እኮ ዛሬ ያሰራበሉ ምን ናቸው? ከዚህ ከክልሏ ከታዘዛችሁበት እንዳትወጡ እንጂ እስከዚህ ድረስ ዘምሩ፣ ተጫወቱ፣ እልል በሉ። እሺ እሺ እልል በሉ፣ እግዚአብሔርን አመስግኑ። እልል በሉ፣ እልል በሉ። 53ኛ ዓመት ደረጀ ዘወይንዬ። ከዚህ በኋላ የሚቀረው እንግዲህ ትንሽ ነው። 40-50 ነው የሚቀረው። ከዛ በኋላ እንኳን ይቅርበት። መጽሐፍ ቅዱስም አይልም ከ80 በኋላ። እሺ እንዳማረበት ያኖረ አምላክ እንዳማረበት የሰደው አንዴ አይባልም። እሺ ዛሬ ነው ሁሉ ቆም ቢጫ ለበሰችሁ ነው። እዚህ አትሂዱ። ስምንት ደቂቃ ናት። ታራሚዎቹ ምን ብለው ጠየቁን መሰላችሁ? አንዱን ከበሮ ስጡን አሉ። የኛ ነበረ ግን ታራሚ ከጠየቀ አይደለም ከበሮ ኩላሊት ይሰጣል እና ያንኛው ከበሮ በዳር ያለው ይሄኛው የሰው ነው። ያንኛውን ከበሮ ሰጠናቸዋል። አመስግኑ አንዴ። አምጣው ከበሮ አምጣው። ይሄው እሱን አይደለም ይሄኛው። ይሄ ከበሮ ሰጠናቸዋል። ይሄው እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ይሄው እግዚአብሔር ይስጥልን። እሺ መጨረሻ ሊቀ አላፍ መልእክት ያስተላልፋሉ። ከዛ በፊት መዝሙር እንዘምራለን። የመዝጊያ መዝሙር ነው። እህታችን ወንድማችን ዘማሪ በሱ ፍቃድ ዝማሬዎችን ያቀርብልናል። ሁላችሁም ከመቀመጫችሁ ቁጭ ብሉና ሁለተኛው መዝሙር ላይ ትነሳላችሁ። እሺ የመጨረሻው መዝሙር ቁመን በአንድ ላይ ዘምረን በጸሎት ዘግተን እንሄዳለን። የማረሚያ ቤት አዛዦች በሚያዙን መሰረት በስርዓት ነገ እንዲፈቀድላችሁ። ዛሬ ትንሽ ስህተት ፈጠራችሁ ማለት ነገ ውልፍት የለም። ለራሳችሁ ጨው ለራስ ስትል ጣፍጥ። ታች ካህናት ወንድሞቼ ዲያቆናት ወንድሞቼ እናቶች ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አለች ሲከፋኝ
ኪዳነ ምሕረት አንቺ ያለሽልኝ የሴዳለው ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ይባላል። አውቀዋለሁ የረቦታዬ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ሄዳለሁ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የሮማን አበባ መዓዛሽ ተወዳጅ በረከት ልብስም ሳልለይ ካንቺ ደጅ አስራትሽ አድርጌኝ ተክልኝ እናቴ ታብብልኝ ትፍካልኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ አውቀዋለሁ ደጅሽ የረቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ አጠገቤ ጎኔ በዙሪያዬ እንዳለሽ እንደሱ ነው የሚያወራሽ ፍቅርሽ ሲቀል ነግሬሽ ውስጤ አዘገይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የረቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ የእንጦጦ እናቴ የምልሽ ኪዳነ ኪደቷ የልቤ ሰሚ ነሽ በይፉ ፈታለሽ ተከትለሽኛል ስላለሽኝ ሰላም ይሰማኛል ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የረቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ ዓለም ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ ኪዳነ ምሕረት አንቺ ያለሽልኝ ቸርነትና ፍቅሩን ያላረቀቀ ባሪያ በለመለመው ስፍራ በጎቹን ያሰማራ ታላቅ ነው የኛ ንጉሥ ታላቅ ነው የኛ ጌታ መጽሐፉን የዘረጋ አይሰለቸኝም
I